ከአዲስ አበባ ተነስተን በሰማዩ ፈረስ እየበረርን ምድርን ወደ ታች ስንመለከታት አንዳች እንደተሰጣ ስጥ እያየናት ሳለ በደቂቃዎች ጉዞ ጎንደር ላይ አረፍን። ዝዙን ይዘን መዳረሻችን ወደ ሆነችውና ከማዕከላዊ ጎንደር ዞን ዋና ከተማ በ28 ኪሎ ሜትር ርቀት ላይ የምትገኘው በላይ አርማጭ ወረዳ በሽማራ ዱምዬ ቀበሌ ወዳለችው ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም አደረግን። ውቢቷን ጎንደር በጨረፍታ አልፈን በጋራ ሸንተረሩ እየተደነቅን ጉዟችንን ቀጠልን። ከከፍታው ላይ ሆኖ ማሞገሱ በሚያምረው ተራራ ተፈጥሯዊ አቀማመጥ እየተገረምን የተሸከመው ምስጢር እንዳለ በሚያሳብቅበት አኳኋን ሳይለየን ትክል ድንጋይ ወደምትባል ከተማ ደረስን። ከፊት ለፊታችን ያልተለየን ተራራ አንዴ የቀረበን አንዴ የራቀን በሚመስል ሁናቴ የያዘውን ምስጢር ለመንገር የሚያቅማማ በሚመስል አኳኋን እንዳለ ወደ መዳረሻችን ተቃረብን። በአውራው ጎዳናው ላይ በጉልህ ወደ ተቀመጠችው ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ዘለቅን። ወታደር ሁኜ 4 አመት ሰርቻለሁ። ግን 4 አመት ሰርቼ እዛው ያው ሙሉ ጤነኛ ነኝ ነበርኩ። ምንም በሽታ ያወቀኝም የነበረ በቃ ታመምኩ። በቃ ስታመም ተጓደኞቼ ተሞዳቸው ጓደኞቼ ተለይቼ ጸበል ገባሁ። እዛ ጸበል ገባሁ በጣም አእምሮዬን ሳትኩ፣ አበድኩኝ። እዛ በኋላ ተጠምቄ ዳንኩ። ከዳንኩ በኋላ መልሼ እጄ እንደገና ወደ ስራው ገባሁ። ግን እዛው ስራው ስገባ ነው የሚቀሰቅስ የሚያመኝ ማለት ነው። ልክ እንደዚህ አይነት በሽታ መልሶ አእምሮዬን የማሳበድ አይነት በሽታ ይመጣል። እዛ በኋላ እንደገና ተመልሼ ወደ ጸበሉ ሄዳለሁ። በቃ 3 ጊዜ 4 ጊዜ ተመላለስኩ። በቃ እዛም በላይ ያው ጓደኞቼን ብዙ አስቸገርኳቸው፣ አሰቃይዋቸው። በቃ ማለት እነሱ ለኔ በጣም አስታመውኛል። እናቴን አባቴን ትቼ በሰው ሀገር ነው የኖርኩትኝ። ግን በዛ በሰው ሀገር ስኖር ያው በእነሱ ላይ በጸበሉ አማካኝነት ድኜ እንደገና ወደ ስራው ልገባ ስልም መስራትም አልቻልኩም። በቃ ዳር ድንበርን በማስጠበቅ ተጋድሎ ውስጥ ተሰማርተው ለሀገር እየተዋደቁ የነበሩ ነፍጣን ግበው በየግንባሩ ሲሰለፉ ከነበሩበት ህይወት ውስጥ እግዚአብሔር ጠራቸው። መልሶ ወደዚህ ቦታም ስመጣ ማለት ነው እኔው ራሴው አስቤ ምንና ህይወት ምንኩስና ህይወት እፈልጋለሁ ሳልል እሱ አስቦ የጠርቶኝ ማለት ነው። በቃ ምርጫ የራሱ ነው። ሁሉንም እንደየድርሻው እንደየስራው የሚጠራው አምላክ ስለሆነ ማለት ነውና ታምሜ አይምሮዬን ስቼ ማለት ነው ዝም ብዬ በቃ በጣም
ተቸግሬ ራሴን መቋጠር አልችልም ወደዚህ ገባሁት ማለት ነው እዛ ወደዚህ ገባሁ ዳንኩኝ ስድን አገለገልኩ በቃ ህይወት ያበላሽቶ አብጄ በቃ ቆሻሻ ለለቅም ዝም ያስፋልት ለአስፋልት ልዞር ስለነበር ማለት ነው ከዛ ድኜ ስጋው ደም ተቀብዬ ለዚሁ ክብር በቅቻለሁ ሳቸውም ጥሪውን ሰምተው ወደ ፈለገ ቅዱሳን የእናቶች ገዳም በስጋና ነፍስ ተጋድሎ ሊጠመዱ አላቸውና ወዲህ መጡም ታጣሪ ማለት ነው ሰዎችን ምንም ኃጢያተኛ ብንሆን እሱ እንደማይተወን በቃ ለሁሉም ስጦታ አለው ማለት ነው ወደዚህ ቦታ መጣለው ብዬ ማላሰብኩም ይገርመኛል እጹብ ድንቅ ነው እና ከኔም እኮ ከጓደኞቼ በህይወት የሌሉ አሉ እኔ ግን በህይወት ኖሬ ለዚህም ደግሞ ለራሱ አገልጋይ አርጎ አስቀምጦኛል እና የሷ የክርስቶስ ሰምራ ድንቅ ተአምሯ ወደዚሁ አይምሮን ሰውራ ወደዚሁ ቦታ አምጥታ አገልጋይ እንደሆነ አድርጋኛለች ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ባቀማመጧ ለአካባቢው ውበት ከማላበሷም በተጨማሪም ያለችበት ስፍራ ለመናንያንና ለመነኮሳያት እጅግ ልዩ ስፍራ መሆኗን ይነገርላታል ገዳማ አመሰራረትም ሲወሳም በራእይ ስለመሆኑም ይነገርላታል በሰሜን ጎንደር ዳባርቅ ዞን አንድ ትልቅ አባት ነበሩ አባ ማህረን ክርስቶስ ይባላሉ እኛ አባት ባውን ወቅት ተሰውረዋል ግን በወቅቱ በዛን ጊዜ እዛ ጸበል ከፍተው ያጠመቁ እዛ በአካባቢው ወደ አንድ ዲያቆን ነበርና ለሱ ደብዳቤ ጻፍ ልጅ ብለው ከትክል ድንጋይ ወረዳ ዝቅ ብሎ ከተማ ዝቅ ብሎ ከትክል ድንጋይ ከተማ ዝቅ ብሎ ታላቅ ገዳም ይመሰረታል ብለው ደብዳቤ ጽፈው ልከዋል ያም ደግሞ ጊዜ ገብር ለግዚያ ሰዓቱ ሲደርስ ደግሞ አንድ አባት ደግሞ አባ ገብረ ኢየሱስ የሚባሉ አባት ደግሞ ገብረ መንፈስ ቅዱስ ቤተክርስቲያን ተንጨሳለ ወደ ላይ ተወሰድኩ አዛ ከላይ ሲደርስ ደረጃ አገኘው ደረጃውን ሲጨርስ ይሃውን የተነጸውን ቤተክርስቲያን በትክክል አየሁት አዛም በሩ በራሱ ተከፈተልኝ ቀኝ እግሬን ማስገባሁ ቀኝ እግሬን አስገብቼ ስመለከት ቤተክርስቲያኑ በጣም ተዋበ ነበር ውስጡ ከዚህ ቤተክርስቲያን ውስጥ ብቻዬን አርጋም ብዬ ጮኩና ያስገባሁትን እግሬ መለስ አድርጌ የቤተክርስቲያኑን ውበትና ድንቅ ስራ አደንቅ ነበር ከዛ ከደረጃው ስር ቀይ ልብስ የለበሱ ብዙ ሰዎች ቆመው ያለው ታጥቀዋል በፍጹም ታጥቀው በፍጹም አርምሞ አይንቀሳቀሱም ጸጥ ብለው አይቸዋለሁ እነማን ናቸው እየተጠይቅ ቃል ብቻ ደናግል ናቸው የሚል መጣል ደናግል ናቸው በገዳሙ የሚገኘው ህንጻ ቤተክርስቲያን ከአካባቢው ጥበት ብቻ ላይ ያልተወሰነ ሰፋ ብሎ በግሩም ሁኔታ ተቀምጦ የምናየው ይህ ውብ ህንጻ ቤተክርስቲያን ነባር በሆነው የአበው የኪነ ህንጻ ጥበብ ወግ የታነጸ ሲሆን ይህም ሊሆን የበቃው በዘመናዊ የምህንድስና የኪነ ህንጻ ንድፍ ሳይሆንም እግዚአብሔር ባመለከታቸው ጥበብ በገዳሙ አስተዳዳሪ ሙያና በገዳሙ መነኮሳያት ነው ይህም በእግዚአብሔር ፈቃድ ነው ታነጸው በርግጥ መሐንዲስ የለም ባለሙያዎች መጥተው ያዩት ነገር የለም አርዲቱ መነኮሳቱ ነው ይሄን የሰራው ያለ መሐንዲስ ታነጸው መሐንዲስ የለም መድኃኔዓለም ምስክሬ ነው እና መሐንዲስ የለም በስክሪፕቶ ወይም በኮምፒውተር አልፎ የመጣ ወረቀት የለምና ፕላን የለም ስለዚህ በፈቃድ እግዚአብሔር የተመሰረተ ወይም በእርሱ ዘንድ የታነጸ ነው ይህም መቅደስ ለምሳሌ እኛ አነጽ ነው ብለን መናገር ይከብዳል ማለት ነው
እርሱ መድኃኔ ዓለም አነጸው ተብሎ መነገር ነው የሚገባው። ለሕዝበ ክርስቲያን ደስ የሚያሰኘው ትልቅ የምስራች ምንለው ራሱ አነጸው ነው። በቃ እውነቴን ነው። መድኃኔ ዓለም ምስክሬ ነው። እዚህ ቦታ ላይ መሐንዲስ መጥቶ አላየው በምንም ተአምር በራሱ ራስ በራሱ ያሳየ ራሱ ነው። ባይን አይታይ አምላክ እንጂ ራሱ አነጸው ተብሎ ነው መነገር የሚገባው። ከግለሰብ መሬትን በመግዛት በተገደመው ገዳም ግቢ ውስጥ የታነጸው ይህ ቤተ ክርስቲያንም በአማረ መልኩ እንዲህ ይቀመጥ እንጂ በርካታ ጉድለቶች ይገኙበታል። አስገዳጅ ሁኔታዎች እየበረቱ በመምጣታቸው ህንጻ ቤተ ክርስቲያኑን ለማስመረቅ ሸር ጉድ እያሉ ይገኛሉ። እንግዲህ ቤተ ክርስቲያኑ ያው ለማስመረቅ እያሰብነ ነው። የቀሩትን ማቴሪያሎች እናቶችም አባቶችም ተናግረውታል። እንግዲህ ይሄ እነዚህ ተሟልተው ቤተ ክርስቲያኑን ጥር 23 ላይ የጎደሉት ማቴሪያሎች ተሟልተው እናስመርቃለን እያልን ነው። ህዝበ ክርስቲያኖች በሙሉ ለዚህ ቤተ ክርስቲያን እጃችሁን የሰደዳችሁ ደስ ይበላችሁ። ለምርቃን እየበቃ ነው። እናንተም መታችሁ አብራችሁ እንድታስመርቁ። አሁን ጽላቶቹ ያሉበት መቃኘው በጣም ስላረጀ ስለወደቀብን ክረምት እያፈሰሰብን ስላስቸገረን ነው። ያንን በየጊዜው መቀየሩ ስለባሰን ካሁን ቀደም አካባቢው ምስጣም ስለሆነ 3 ጊዜ ቀየረናል። አሁን ደግሞ 4ኛ እንቀይርም በጣም መስጣም። ስለዚህ አሁን ውስጡ ምንጣፉ ሁሉ ምን ነገር የለም አልተሟላም። ስዕልም የለውም። ስዕል ነገር አንስል የለም። ምንጣፍ የለም። ወንበሮች አረፍቶች ነገሮችም የሉም። ብዙ ብቻ የሚጎሉች ነገሮች አሉ በውስጡ። ገዳሟ ድውያን የሚፈወሱበት እግዚአብሔር በረድኤት የጎበኛት ናት። ለምናኔም ሕይወት የተመቸች ስፍራ ብትሆንም የአካባቢው መልክዓ ምድራዊ አቀማመጥ ለልማት አመቺ ባለመሆኑ ማኅበረ መነኮሳያቱ ለከፍተኛ ችግር ዳርጓል። ልማት ደግሞ ምንም ነገር የለውም። ቤተክርስቲያኗ ብቻ ተሰርታ መናይ ከሌለው ምንም ዋጋ የለውም። መናኞች እንሰደድ ካልሰራነ መናይ ካልሰራ መቀመጡ ትርጉም የለውም። መሬትም የእርሻ መሬትም የለን፣ ልማትም እናለማበት ውሃ አለን እግዚአብሔር ይመስገን። ግን መሬት ስለሌለን ልማት ማልማት አልቻልንም። እደ ጥበቦችን ደግሞ መነኮሳት በየቦታው እደ ጥበብ አዘጋጅተው ይሰራሉ። እኛ ግን አንድ ባለ ተስፋ ሸማቃ ገዝቶልን እሷን ጀምረናል። ከዛ ውጭ ሌላ የለም። ሽንጀርም የለም፣ ሸማቃም በቂ ሸማቃም የለንም። ያው የመናይ ቤትም ያው ትንሾች ነው ያሉ። መናይ በጣም ቦታውን ይወዳታል። ይመጣሉ፣ እንመልሳቸዋለን። ምን መልሳቸው ምንድነው የቦታ ማረፊያ የለም፣ ምግብም በቂ ምግብ የለም እና መተው ከሚቸገሩ ብለን እናሰናብታቸው። እያለቀሱ ነው የሚሄዱ መናኞች። ስንመጣ ምንም ቤትም አልነበረም፣ ያው ባዶውን ነው የነበረ። መናኞችም ይመጣሉ ይሄዳሉ። የእርሻ ቦታ በቂ ስለሌለን የገዳሟ ሕልውና የቆመው በልመና ላይ በመሆኑ መነኮሳያቱን እያሰደደ ከዓላማቸው ፈቀቅ እንዲሉ አድርጓቸዋል። ይኸውም በየከተማው እየተንከራተቱ የሰው ፊት እየገረፋቸው ለሰርከ ህብስት የሚሆነውን ነገር ለማሟላትም እየተጉ እንዳሉም አስረድተውናል። ያው አዲስ አበባ የመጣ ነው በማህበረ መነኮሳት ተመርጠን እዚህ ገንዘብ ለማሰባሰብ ነው የመጣነ። ኮሚቴዎችም እዚህ አዲስ አበባ አሉ። ያው እዚህ የለመነ 2009 ጀምሮ ነው ልመና የጀመርነው እና የዛን ሰዓት በጣም ችግር ነበረ። ሰው የምናውቀውም የለ። በጣም ተቸግረን መንገድ ላይ ፈቃዳችን እየተቀማን በየቦታው በቤተ ክርስቲያን ስንለምን ዘበኞችን ሰደው ያባረሩናል። መንገድ ላይ ስንለምን መንገድ ላይ መለመን ፈቃድ አይቻልም እያሉ ያባረሩናልና ብዙ ችግር አሳልፈናል።
እግዚአብሔር ይመስገን አሁን በሚዲያ ላይ በየቦታው የተለያዩ ሚዲያዎችን ከተለቀቁ በኋላ አሁን እግዚአብሔር ይመስገን ቤተክርስቲያኑ ያው እየተጠናቀቀ ነው። ትንሽ ነው የቀረው እና ያው እግዚአብሔር ይመስገን ህዝበ ክርስቲያኑ በውጭ ሀገርም በሀገር ውስጥም ያው ረድተውና ከዚያ ያድርሰናል። እኛም ያው ከአቅማችን በላይ ሆኖ አሁን ግን እየደከምነ ነው፣ መስራት አልቻልንም፣ እየታመምነ ነው። በሴት አቅም 2009 ጀምሮ እስካሁን በአዲስ አበባ እየተንከራፈስነ ያለንና እኛ አሁን ምንለው ህዝበ ክርስቲያኑ እስካሁን የሰጡነን እግዚአብሔር በጸጋው በበረከቱ ይጠብቃቸው፣ ስጦታቸውን ይቀበል። አሁንም ደግሞ የቀረውነን የተጀመረውን እንዲያስጨርሱልን። በጣም ይከብዳል። ለምሳሌ አሁን በአላፍነት ጨናንቃለሁ። ቦታው ጠባብ ናት፣ በጣም አነስተኛ ቦታ ናት፣ የራሽ ቦታ የለንም። ግን የኛ ምንስተዳደርበት ልመና ብቻ ነው። በየቦታው ልመና እንሄዳለን። በወቅቱ ከገበሬዎቹ ማዳበሪያ እያያዝን እንለምናለን እና ይሄ ሁሉ መናነን ያለበት በልመና ብቻ ነው። እንደውም ብዙዎች ሁሉ አሁን ማን ለምን ቢሆን ብዙዎች ይኖሩ ነበር፣ ግን ብዙዎች እየወጡ ይሄዱ ነው። ስሟን ሰምተው ዝናዋን የገዳማን ሰምተው ይመጣሉ። መተው ሲያዩ ደግሞ እንደ ወሬው አይደለም፣ ውስጥ ላይ ችግር አለ። አንደኛ መለመን በጣም ከባድ ነው። የሰው ፊት ኃይል ነው፣ እሳት ነው። ደግሞ ለምን ያለመዱትን ሰዎች ውጡ ሲባሉ ደግሞ ያፍራሉ፣ ይጨነቃሉ። እንዲህ ለምኜ ከመኖር ብለው ጣጥለው ይሄዳሉ እንጂ እኛ የምንኖረው በልመና ብቻ ነው። ያው እኔ ወደዚህ ገዳም የተቀላቀልኩት ከ4 አመት በፊት ነው። ወደዚህ ገዳም የመጣሁት 4ኛ አመቴ ነው። ያው እኔ ከመጣሁ አንስቼም እስካሁንም እስካለሁም ስመጣም የነበረው ገዳሙ የሚተዳደረው በልመና ነው። ያው እንዲህ አንዳንድ ባለ ተስፋዎች በአካልም ተገኝተው ቦታውን አይተው በርቀትም ሆነው በገንዘብ የተወሰነ እያገዙን ያው ብዙ ባይባልም እግዚአብሔር ይመስገን ዝሮ እስካሁን አለን። ያው ዝሮ በልመና ነው። በአዲስ አበባ የሚሄዱ እህቶቻችን አሉ፣ ጎንደርም እዚህ ትክልንጋ አካባቢም በልመና የተሰማሩ እህቶቻችን ያው በልመና ነው የምንኖረው። እስካሁን ከመጣሁ አንስቼ እንደዚሁ በልመና ነው እየተዳደረ ያለው። ዝሮ ከመጣሁም እስካሁንም እንደዚሁ ነው። ይሄ አልቀረም፣ ዝሮ ልመናው ማለት ነው። ከአዲስ አበባ ድረስ ይጃለሁ። ጓደኞችም አሉ አዲስ አበባ አሁንም እያሉ ማለት ነው። አዲስ አበባ ስንሄድ ያው ቁልቢ ገብርኤል የሚደናን እስከዚህ ቋላ እስከምድር ከብድ ወጣ ብለን እስከ ጻድቃኔ ይደናን። ያው ለልመናው አዲስ አበባ ውስጥ ብቻ ሳይሆን ወጣ ብለንም ሁሉ ለምናና እስከ ቁልቢ ገብርኤል አባታችንን ብለውታል። አሁንም እነሱ ጓደኞቼ ከዛ ነው ያሉት። ሀገርን ከመዓት ይጋርዳት ዘንድ በየሰዓቱ በጸሎታቸው ወደ እግዚአብሔር የሚያመለክቱ መነኮሳያት የነገን ተስፋ ለማስቀጠል ከባህር እንደወጣች ዓሣ በሚሆን አኳኋንም ወጥተው በልመና መሰማራታቸው ከገዳማዊ ሕይወት በመናጠፋቸው ለበርካታ ፈተናዎች መጋለጣቸውን ይናገራሉ። በየሰዓቱ ሰዓት በቀን 7 ጊዜ ጸሎት ይደረሳል። ያደላቸውም 24 ሰዓት ነው የሚደረሰው መናኝ ማለት ነው። እኛ ግን በየሰዓቱ ጸሎት አናደርስም። ምክንያቱም ልመናውን ነው ለምነን ገዳሙን ለማቋቋም ነው በየቦታው የምንከላፈሰው። ከመለመን ይልቅ መለመን ይሻላል። እኛ ለሌላው ህብረተሰብ ሰርተን ለሌላ ገዳም ብንረዳ ይሻላል፣ ራሳችን ብንችል ይሻላል የሚለው ነው ለህዝበ ክርስቲያን ማቀርበው። ይህን ቤተክርስቲያን ለማሰራት አሁንም መናንያን እናቶቻችን በእያገሩ ተበትነው በእያገሩ ወረዳ ቤተ ክህነቱ ለሀገረ ስብከቱ ደብዳቤ ጻፈልን። ሀገረ ስብከቱ ደግሞ ሊቀ ጳጳስ ለጠቅላይ ቤተ ክህነት ደብዳቤ የተጻፈ በተለያየ ይህ ቤተ መቅደስ አሁን ሲሰራ ከዚህ ጀምሮ ጎንደር፣ ከጎንደር ባህር ዳር፣ ከባህር ዳርም ደግሞ እስከ ቅዱስ ላሊበላ እስከ ግሸን ደብረ ከርቤ አዲስ አበባ እንዲሁም እስከ ቁልቢ ገብርኤል
ሄዶ እየተለመነ ነው የተሰራ። በዚህ በወጣት እድሜያችን ግን ከተማ መንከራተቱ በጣም ከባድ ነው። አዲስ አበባ ላይ በጣም እየተንከራተትን እየተሰቃየነ በበሽታም ደከምና አቅማችን በላይ ሆነ። ጾለት ገዳሙ ነው አንድ አቡነ ሰማያት መድገም ትልቅ በረከት ነው ለህዝቡም ለኛም። ጤና እኔ ራሴ ሰልችቼ ነው የተውኩት። ለልመና ወጥቼ ነበር አዲስ አበባ እና በዛ ስንሄድ ተነሱ ብሎ ያው ዘበኛውን ይልኩብና በጣም ነው ያሰቃየው። እኛ አይደን በዳር ቁጭ ስንል ተነሱ ሌላው ሁሉ ይለምናል። እኛ እንዲ እናቶች ስለሆነ ነው መሰል በጣም ነው የምንንገራተተው። አሁን ጓደኞቹ አሉ ወገባቸውን ኩላሊታቸውን ታመው ግን ሀዚ መቀመጥ መናኙ ከሚበተንና ሁሉ ነገር ከሚሆን እስኪ የራሳችን የሆነ ነገር እስከምናገኝ ድረስ ብሎ አዲስ አበባ የተቀመጡ ጓደኞቹ አሉ። ያው እኔ ደግሞ ወደዚህ ብመለስም ማለት ነው እና ስቃየቱማ ብዙ አለ። እንግዲህ መንገድ ላይ ተጥሎ መለመን ክልክል ነው ይባላል። ግን እየተሽሎከልን ነው ምን ሰራው እንሄዳለን። ሲያባሩን ተነስተን ደግሞ አዛኛው እንቀመጣለን። እንደዛ ያነ ነው ይሄንን ለዚህ ስራ የተሰራ። ብዙዎች ህመም አለ። ህመም የለም ብዬ ሳይሆን ጓደኞቼ ታማዋል። ኩላሊት በሽታ አለ። ያው በቁመት የተነሳ የመጣባቸው በሽታ ተከስቶባቸውም ከባታቸው አልተቀመጡም። አሁን እነሱ እያመማቸው አዛሃ የሚቀመጡ የሆነ ነገር ለገዳሙ ድርሻ ኑሮት ወደ ገዳማቸው ተመልሰው ለጾለት ለእንትን በቅተው ወደ ባታቸው አቀምጠው ቢያርፉ ብለን ነው እኛም ይህን ነገር እንትን ያልነው። ዙሮ ትንሽ ይከብዳል። አንድ ነገር ሲኖር ይሄ ያለን ነገር ግን ይሄ ቢሟላልን መልካም ነው ይባል ነበር። ግን ያው እናቶችም ከመሆናችን አንፃር ገዳሙ የእናቶች ገዳም እንደመሆኑ መጠን ያው ከየትም ብለን ለማጠናከር ትንሽ አቅምም ስለሚወለን ደካሞችም ስለሆን ያው ዙሮ የእርሻ መሬት የለንም። እንደገና ደግሞ ዙሮ ይሄ ነው ምንለው የለንም። ያው የእርሻ መሬት ሲኖረን አርዲቱ ይሰባሰብና እናርማለን፣ እንቆፍራለን፣ እንኮተኩታለን። ግን የእርሻ መሬት የለንም። የሚገርመው ነገር ዙሮ ቦታውን እንደምታዩት የመናንያን መኖሪያ ነው። የአየር ንብረቱም ቢሆን ሁለመናውም ቢሆን የመናንያን መኖሪያ ነበር። ግን የምንተዳደርበት ቋሚ የሆነ ይሄ ነው። በቃ በዚህ አርዲቱም ይሰማራል፣ ይህን ሰርቶ ይውላል ያድራል የምንለው ቋሚ ነገር ስለሌለን አርዲቱ ብዙም አይደለም፣ ብዙ የለንም። ቤተክርስቲያኑ እንደምታዩት በሚያምር ደረጃ ነው የተሰራው። ግን ቤተክርስቲያን ሲሰራ መሐንዲስ አልባ ነው የተሰራው። መሐንዲስ አልባ ማለት የተሰራው አባታችን ያው አባ ገብረ ኢየሱስ ይባላሉ፣ የገዳሙ አለቃ። እነሱ ገመድ ይዘለኩ፣ እኛ ገመዱን እያያዝን እየተለካ ሲጀመር በገዳም አስኳድራ ይባላል መለኪያ ማለት ነው። በዛ እየተለካ ነው ይሄን የምታዩትን ቤተክርስቲያን ያክል ተሰርቶ ከዚህ የደረሰው። ግን ቤተክርስቲያኑ ደግሞ ሲሰራ ይሄን ያማረ ቤተክርስቲያን የምታዩት የተሰራው በስንት ድካምና በስንት መከራ ነው። እኛ አሁን አዲስ አበባ ላይ በልመና ተሰማርተን ነው የምንኖረው። እናቴም ወይ እንደተናገሩት አዲስ አበባ ላይ ልመና ስንለምን በጣም ብዙ መከራ ደርሶብናል፣ በጣም ብዙ ችግር ደርሶብናል፣ ለማናገር የሚከብድ ነገር ደርሶብናል። ግን ይህን ሁሉ በፍቅር በሰላም ተቀብለን ቤተክርስቲያኑን ለማስጨረስ ብለን አጋንንት እንዳያሸንፈን እኛ እናሸንፈው ብለን እዚህ አድርሰናል። ህዝበ ክርስቲያኑ የቤተክርስቲያን ሲሰራ እጁ ያልሰደዳለ ብዬ ለዚህ ቤተክርስቲያን እኔ ሳልናገር አላልፍም። ሁሌም እኛ ቸግሮን ሚዲያ ላይ እንወጣለን። መነኮሳት ሚዲያ ላይ መውጣት አይፈቀድም ነበር። ግን እኛ ሁሌም እየወጣን እኛን ህዝበ ክርስቲያኑ የምናስቸግረው አንደኛ ቤተክርስቲያኑ የተጀመረው ቤተክርስቲያን በውስጥ ያለው ማተሪያል ያልቆ ለምርቃን እንዲበቃ። ያው ገዳሙ ሁሉ ጊዜ በሚዲያ ይነገራል። ግን ያን ያክል አጥጋቢ የሚሆን ለኛ መች ወይም ለመናኙ በቂ የሚሆን ነገር የለም። በቃ ምንም ቢሆን ማለት ነው። አሁን ሁሉ ነገር ምንም ነገር የለም። አሁን በቃ እህልም እያቆመ ነው። ከጊዜ በኋላ እኔ መናኙ ምን በልቶ እንደሚኖር እኔ አላውቅም። እና
ያው ሌሎች ሙያዎች በተለያየ ሚዲያ ተናግረውታል። ግን አሁን እኛ የእርሻ መሬት የለንም፣ እህል እየገዛን ነው የምንበላው፣ ባላ ተስፋ እየሰጠን ማለት ነው። የእርሻ መሬት የለም፣ ሸማቃ ያስፈልጋል፣ ወፍጮ በቃ የቤተ ክርስቲያኑ እንደውም ቤተ ክርስቲያኑ ሊመረቅ ነው፣ የቤተ ክርስቲያን አልባሳት ያስፈልግ ገና በቃ ገና ማለት ነው ስራው ገና በቃ እንትን ነው። ምንም መናኝ እየመጣ ይሄዳል። ምክንያቱም ካልበላ ካልጠጣ የሰው ልጅ ምንም መናኝ መነኩሴ ብንሆን መስራት አንችልም። ከምግባችን ጀምሮ በቂ የለም። አሁን እንዲሁ የቋንቋ አይነሽ ሚዲያ ተለቆልን ትንሽም ቤትሽ መናኛም ቤት ትንሽ ደግሞ የእርሻ ቦታ ከውቶች የእርሻ ቦታ ብሎ ተገዛልን። ከውቶች ትንሽ አሉ ያው በታች ትንሽ ተገዛልን እንጂ ያው የምታዩት ጠባብ ናት ቦታዋ። ያው በራይ ስለተመሰረተ አባታችንም ስላሉት በራይ ስለተመሰረ የእግዚአብሔር ፍቃድ ሆኖ ነው ቦታው ምን የተቀመጠ እንጂ መናንያን ይመጡና በምን ነው ሲመጡ ደስ ይለናል። ሊቀመጡ ነው ስንል ማለት ነው ሊሄዱና ምንድነው የምትሄዱት የቆዩ ምናምን ስንል እኛ በቂ እርሻ ቦታ የላችሁ ወይ ደጥበም ኑሮን በደጥበም እንስተዳደራለን አንል። ልመናማኛ ልመና ስለማንችል በልመና እንተዳደራለን ብለን አንቀመጥም። መሄርን ያለብን ከደግታሉታይ ሰርተን ጉልበታችን ከምናለመበት ነው የምንሄድ እንጂ ቁጭ ብለን ልመና እንዴት ብለን ልመና ደግሞ ምንችለው ተሰጧችን ሌላ ይሆናልና እኛ ለልመና እንትን አንልም ብለው ይሄዳሉ። መነኩሴ ስራ እንዳይፈታ ቆቡን ቀዶ ይስፋ እንዲሉ አበው እናንያኑ ቦታውን ለማልማት በሚደረገው ጥረት ያቅማቸውን ሞክረዋል። ይሁን እንጂ ብዙ መሰረተ ልማቶች የሚጎሉት በመሆኑ ለውጥ ማምጣት አልተቻለም በማለትም ስላለው ሁኔታ እንዲህ ይገልጻሉ። 5-10 እንለምናለን። ካላማን ነው ያው ትናንት ያያችሁት ባቄላም ሲለጋም ሲከካ ሲጋገርም ቢታይ ለምናን ነው። እርሻ ቦታ እንደምታዩት ጠባብ ነው። አዚማል እንኳን ቆርጠን ልንሻገር ወንዟን ልንሻገር ብንሄደው መሬት ከመሃል የሰው መሬት አለ የዛን ካሳ ምን ከፍልበት ስላጣን ነው የሆነች የተሰራችውን ለምግብ ብቻ ስለምናውላት ማለት እና ወደዛ ሄደን አልፈ ምን ሄደ የሰው መሬት ተክተካን ነው ምን ሄደ የቦታ ጥበት ስላለን ድረስ በለካልመና ነው። ሌላ ምን አለምተን አርሰን ቆፍረን ምንለው ነገር የለም። የተወሰነ መሬት ብትኖርም ከውቶች ነው የሚያሳርፍበት። አዛችን ከውቶች ደግሞ በሰው ሰቢል በሰው እርሻ አንዱ አመት ሲያርሰው አንዱ አመት ደግሞ ሳያርሰው ስለሚቀር ቆርጠን እንዳንወር ተያዋዛ ላይ ቤት ሰርተን ያለችው መሬት ለከውቶች ስለሆነ ያሉት 2-3 ቢኖሩ ማቆሚያችን ስለሆኑ እርሻ ቦታ ስለሌለን ድረስ ያው በልመና ነው ሁሉ ነገር የሚያደርገው። ችግሩ ብዙ ነው። ሲያስታውሱት ምን በጣም ችግሩ ብዙ ነው። ታግለን ያው ብዙ ችግረን ብዙ ሰቃይተን ነው እዚህ የደረሰ። ያው የመሬት ችግር አለ፣ ያው ወራሽ የለም። ያው እንግዲህ በትግል መሬት ችግር ስላለ እራሾችም ሰው እንዳይጠፋ መሬት የለም። ጠባብ ናት። ያው በቃል ኪዳኗ ነው እዛና ያለ እንጂ ጠባብ ናት። ቃል ኪዳኗ ግን መቼም እዚህ አደረሰና ቃል ኪዳኗን የደገፈና ህዝበ ክርስቲያን አይቶ የመናይ ቤት አንድ አባት በሚዳ ታይቶ ሰርተውልናን እግዚአብሔር ይመስገን። ወፍጮም አልነበረንም። ወፍጮም እግዚአብሔር ይመስገን ያው በሀገር ውስጥም በውጭ ሀገርም አጠረቃቅመን ወፍጮም አድርገናን ተሰርቶልናል። መብራትም እግዚአብሔር ይመስገን መብራት አስገብተናል። አሁን የቀረነ በቃ ቤተክርስቲያኑ ተመርቆ መናኙ በስቶ እኛ ሰርተን ለሌላ ህብረተሰብ ለተቸገረ ገዳም ለተቸገረ አጥቢያ ቤተክርስቲያን እንድንረዳ ህዝበ ክርስቲያኑ አይቶ ማሽን ፋብሪካዎችን እንደዚህ የንብ እርባታ የከብት እርባታ የዘይት ፋብሪካ አንዳንድ ችግራችን ይህን ቢያደርጉልን እኛ ሰርተን ወጣቶች ነን ሰርተን ራሳችን እንችላለን።
ለምሳሌ አሁን እደ ጥበብ አሁን የሰለጠኑ እናቶች ብዙዎች አሉ። ግን ሻማ እቃውን አሁንም ገብታችሁ ታይቷላችሁ። ሞክረናል፣ ግን በቂ የለም፣ ክርም የለም፣ ምንም የለም። አቅም ስለሌለን ድረስ መሳሪያውን 1 አመት ብንገዛ ከርሞ ወደ ከርሞ ውስጥ ደግሞ መስሪያውን ብናገኝ እያልን በተስፋ ነው የምንቀመጠው። እየመጡ እያዩ ሄዱ አሉ። ለአረኛ ጉልበታችንን መናኝ እኮ ተቀምጦ ሳይሆን ሰርተን ጉልበታችን የምናደክምበት ቦታ ተለለ። እደ ጥበብ ኑሮን በእደ ጥበቡ እንስተዳደራለን አንል፣ እርሻ ኑሮን በእርሻ እንስተዳደራለን አንል። ሁሉ በቂ ስላልሆነ ድረስ እንግዲህ ቤተክርስቲያኗ እንትን ካለች እኛም እንግዲህ ወደ ቦታ እንሄድ ስለሚሉ አሁን ደግሞ የልማት ቦታችን ባለ ተስፋ ቢኖር አለንና ውሃዋን ወደ ላይ ለማውጣት ጥረት አድርገን ነበር። እዛ ጥቃቃ መሬት አለችንና ከዛ ወስደን መስኖ እናደርጋለን ብንል የውሃ ባለሙያዎች ስንጠይቃቸው ብዙ ጠየቁ። እንደኛ የውሃ ፓምፑ ተቀብሮ የሚሄደው ኪሱ ወደ 700,000 ትጨርሳለች አሉን። እኛም ከአቅማችን በላይ ስለሆነብን ዝም አሉ። ዋጋዋ ብቻ ናት ትጨርሳለች አሉ። መብራቷንም በመብራት የሚሄድና መብራቷንም ገመዷም ታንከርና ምን ስትል ወደ 700,000 ጨርሳለች የእጃቸውን አሉ። እና እችን የሚሰራልን ብናገኝ እችን ጠቅላላ እስከ እጃቸው ምናምን ብሎ ወደ 1 ሚሊዮን አተጋቀርም እችን ማዋል ይሸፍን ብናገኝ ሰርቶ ያችን ደግሞ ብናገኝ እንደው ትንሽ መስኖ አድርገን የአይናችን ማለት ነው። ሌላው ደግሞ እዛ ማዶ ቤት አሉ መናንያኖች ለመሄድ ውስጥ ላይ ወንዝ አለችን። ወንዟ ክረምት አላሻግር እያለች በትግል ነው ገዳሟ አስተዳደር በትግል ነው ይኸው ተስተዳደር ያለ። በትግል ነው ልጆች ይለፋሉ፣ እኛ በየቱን በሉ እንላለን። በጣም ትግል አለው። በጭንቅ ነው እዚህ የደረሰ ለመታየት የበቃ በትግል ነው። ወንዟ አላሻግር እያለች እሷም ድልድይ ለመስራት አስበን በአቅም እጥረት ተነዋለው። አሁን ክረምት ቤቱ ባዶ እየቀረ ነው። ያለዛ ደግሞ ቤተሰብ መጥቶ መሳም አልተቻለም።
በጣም እኔ ለምሳሌ በሽተኛ ነኝ። የወገብ ችግር አለብኝ። እንዲጉም ምስጋና ብዬ መስራት አልችልም እና አለ እዚህ ለምሳሌ ከትልቁ ሕክምና እንዳንሄድ ብር የለንም። ምክንያቱም ባለ ተስፋ እንዳንድ ያግዘናል። ያንን ግን እምንበለው ነው የምንገዛበት። ለሕክምና ስለማይበቃን ሰው ከሚሞት እየተባለ መቼም አይናችን እያየን ስለማንሞት ከባድም ስለሆነ ሳይሆን በተወሰነ ትንሽ እዚህ ቅርብ ከተማ አለች ከሷ ማስታገሻ እንቀበላለን። ሄደን በቂ ሕክምና እንዳናደርግ ገንዘብ ስለሌለን የተወሰነ ማስታገሻ ለለቱ ከዛ ተኝተን እናሳልፈዋለን። በጸበልም በምን እያልን እናሳልፈዋለን እንጂ በቂ ሕክምና ከኛ የለም። የተወሰነ አሁን ትንሽ ሕክምና ቤት ብትሰራልን አንድ ሰው እንኳን የምንቀጥርበት ማለት ነው። ሕክምናው ሙሉ ችሎ ለምሳሌ አሁን ከተለያዩ ገዳማት ብታዩ ባይሰራም ለምሳሌ አሁን ነው ይሄ ባለ ተስፋ ስማቸው ይመዘገባል። የገዳሙ ስም ይመዘገብና ያ መናኝ በታመመ ቁጥር ቀጥታ ይሄዳል፣ ታክሞ ይመለሳል። ግን እንደዛ ሁሉ ጊዜ እንደዛ ከማድረግ አንድ ትንሽ ሕክምና ቤት ክሊኒክ ነገር ተሰርታልን አንድ ሰው ተመድቦልን ለምሳሌ ባለ ተስፋ አሁን ለብዙ ነገር ይጠፋል። ለዛ ግን ለዘላለም ስም መመዝገቢያ ቢያሰራልን አንድ ሰው ቀጥሮ እንኳን ስንታመም እንድንታከም ብንሆን ነው ማለት ነው። አጠቃላይ ማስተላልፈው በዶክተሮችም ለባለ ሀብቶችም ለዶክተሮችም ለመንግስት አጠቃላይ ለቤተ ክህነትም ሆነ ለቤተ መንግስት አጠቃላይ ለህዝበ ክርስቲያን ማስተላልፈው መልእክት ምንድነው? ያው ትንሽ ሕክምና ቤት ሰርተውልን የአንድ ሰው እንኳን እንደሚያስፈልገው እንግዲህ እንደሚያውቁት ምን ያህል ሰው ለምን ያህል ሰው እንደሚያስፈልግ ቀጥረውልን ብንታከም ነው እኔ ደስ የሚለኝ ማለት ነው። እዚህ ብዙ እህቶቻችን እየታመማሉና ያው አባታችን ይጨነቃሉ። ግን ተጨንቀው በሽታ ነው የሚያፈሩ እንጂ የሚያሳክሙበት ብር ስለሌላቸው ተጨንቀው ይታመማሉ። እንዳያሳክሙ ብር የላቸው። በእርግጥ ባለተስፋ ትንሽ አንዳንድ ቢያግዘንም እህል ነው የምንገዛበት ብያቸዋለሁ። ምክንያቱም የእርሻ ቦታ ስለሌለን እህል እንገዛለን። የእርሻ ቦታ ቢኖረን ግን አንዳንድ ባለተስፋ የሚያግዘንን ብር እንታከምበታለን። የተለያየ ሱቅም ሆነ ምናምን ነገር ከፍተን መስመር እንደመሆን መጠን እንገለገላለን፣ እንቀየር ነበር። እናቶች አሁን ይታመማሉ። ቢታመሙ 2 ሳምንትም ሆነ ወርም ሆነ ይታመማሉ። በጣም ተፋሳቸው ግን ተለመነው ነገር ከወዳችን ወይም ከምግባችን ይቀነስና እናሳክማቸው። የአንድ ሰው ነፍስ ማትረፍ ዋጋ አለው ብለን ነው እናሳክማቸውና አብዛኞች እየታመሙ ነው ዝም ብሎ የሚሉት በቂ ነገር ስለሌለን በለመና ስለሆነ ወይ ደግሞ በጣም የሚብሳቸው ከሆነ ደግሞ ካለ ነገር ቀንሳን የራሳችን ያው ከራሳችን ነገር ቢታከም አንድ ሰው ቢድን ይሻላል እያልን ዝቅ እያደረግ እንላለን እንጂ
ከሲንጀራ አስነስቶ መሬት የሚገዙም የከውቶች ራትካ ከውቶችን የንምን መቀፎችንም እንዲሁ የተለያዩ ነገሮች አዎ በከተማም እንዲሁ ቦታዎችን እንኳን እንደው ገዝተው እንኳን ሱቅ ነገር እንኳን ከፍተን የአይናችን እንኳን ማረፊያ መቼም ነው የአይናችን ማረፊያ የሚሆን አንዳንድ ነገሮች ቢደረጉልን ለኛ ገዳሙ ከነገ በኋላ ራሱን ችሎ በራሱ መንገድ ይጓዛል ብዬ አስባለሁ። እኛውን ምን ፈልገው እደ ጥበብ ሰርተን በቂ የሆነ ነገር ስለሌለን ድረስ ወደ ስተፊቱ ተቀምጦ መናኙ የሚስተዳደርበትን መንገድ ነው። አሁን ለወደ ስተፊቱ ነው ቤተክርስቲያኑ ቢያበቃን ወደ ስተፊቱ የመናኙ እንዴት ብሎ ተቀምጦ እንዴት ብለን ተዳድረን መስተዳደሪያ ይዘን እንሰራለን ብለን ነው። ሁሉም በቂ ስለሌለን ማለት ነው። አዎ ሸማቃ አይታችሁት ከሆነ ያው ብዙም አይደለም አለን ሞክረናል። በወጣ ነው በለመን ነው ነገር ለማደግ እንትን እንላለን፣ ግን በቂ ነገር የለንም። ይሄ ቦታ ለኛ ማለት እናቶችን ከመሆናችን አንፃር ርቀት ቦታ ትንሽ ከባድ ችግር እንዳይመጣብን ይሄ ቦታ ቢገዛልን ውሃ አለን። እዚህ የሚገርማችሁ ነገር እሱ አሁን ልማት እንድንጀምር ውሃው ተበራቶ ተጠናክሮልን ቢሰራልን እዚህ ታች ውሃ አለ ጀነሬተር ገውቶልን ለምሳሌ ውሃው እዚህ ቅርብ ስለሆነ አትክልቶችን ብናለማ ቲማቲም፣ ሽንኩርት፣ ድንች የተለያዩ ነገሮችን አትክልቶችን ብናለማ ከተማውን ቅርብ ከመሆኑ አንፃር እሱን ሽጠን የተወሰነ ትንሽ ልንቀየር እንችላለን፣ መሬት ቢገዛልን ማለት ነው። ሁለተኛ ደረጃ ደግሞ የእናቶችም ሆነ የካህናት ቤት የለንም። ካህናቶች አሁን መምጣት እየፈለጉ ቤት ከእናቶች ጋር ልንሆን ነው እንዴት ነው የሚሉ እናቶች ጾታችን አንድ አይነት ስለሆን አንዳችን ከአንዳችን 10 ብንሆንም ችግር የለውም የጾታ አንድ ስለሆን ችግር የለውም። አባቶች ግን ትንሽ ስለሚከብዱ ከእናቶች ጋርም አይደለም ስርዓት አበው በገዳም በሰባለም አንድ አባት ከእናት ጋር ማድረግ ስለማይችል ካህናቶች ይመጣሉ። ግን ከየት ልንሆን አባቶችም እንደዚሁ ለበረከት ሊሰሩ ይመጣሉ። ከየት ቤት እንሆናለን? አሁን የሚገርማችሁ የካህናት ቤት የተባለው እዚህ 2-3 ላሞች አሉንና ከላሞች ጋር ነው የሚያድሩት። በጎን የላሞች ቤቱ ነው፣ በጎን የአባቶች ቤት ማለት ነው። እንግዲህ ተመልከቱት። አይደለም የከብት ሽታ ሸቷችሁ አንድ ቀን እንኳን እልፍ ላሽተው እንዴት ነው የሚያፍነው? ከላሞች ጋር በጎን የላሞች ቤቱ ነው፣ በጎን የካህናቶች የአባቶች ቤት ነው ያለና የአባቶች ቤት ቢሰራልን የእናቶች ቤትም በቂ ቤት የለንም። ያው ተደራርበን ያለን የእናቶች ቤት ቢሰራ አጠቃላይ ቤት የሚባለው ነገር ማለት ነው። የእንግዳ ቤት የለንም። ይገርማችኋል እዚህ እደ ጥበብ 1-2 ሽመና አለን። እንግዳ ቤት የተባለውን ይሄን እንደምታዩት ማለት ነው እንግዳ ቤት የተባለውን እደ ጥበብ ያደረግነውና እንግዳ ቤት ቢሰራልን የእደ ጥበብ ቤትም ቢሰራልን ያው መስመሩም ቅርብ እንደመሆኑ መጠን ብዙ ነገር መስራት
መለኩሴው ሀለማው ገዳም ሄዶ ሰርቶ ማገልገል ይችላል። እንግዲህ እኛ ምን ፈልገው መነኮሳት እንዳይበተን ነው። ይሄን ምን ፈልገው በባታችን ጸንተን እንድንቆይ እኛም አዲስ አበባ ሁሉ ጊዜም ወተን ምንንከራተተው ባታችን ሆነን ጸሎታችን እየጸለይን በባታችን እንድንቀመጥ ነው ምን ፈልገው እና ልማት ከሌለ ህዝበ ክርስቲያኑ ካረደነ እኛ ነገ እንበተናለን። ሌላ ምን አለ? ለፍቶ መና የሚባለው ይሄ ነው። ገዳሙን መርዳት የምትፈልጉ አካውንት እናገራለን። 1000 ይሄ የኢትዮጵያ ንግድ ባንክ ነው። 1019 46 41 552 ኢትዮጵያ ንግድ ባንክ ነው። አቢሲኒያ 12 43 61 017 ይሄ አቢሲኒያ። በዚህ ብትረዱን ለገዳሙ ይደርሰናል። ስልክ ቁጥር 09 36 31 34 7 09 45 26 52 16 09 18 46 06 62 ከማለዳዋ ወፍ ቀድመው የነቁ የአብነት ተማሪዎች ምድሪቱን በመንፈሳዊ ህብረ ዜማ እያደመቁም የቀላው ሰማይ ሳይጠራ ቀድመው በእንተ ስማ ለማርያም ብለው ለመሰማራት ጀንበሯን ቀድመዋታል። በገዳማ የሚስተዋለውን ሁሉን አቀፍ ችግር የአብነት ተማሪዎችም የሚደቁስ ቢሆንም በችግር ውስጥ ያሉ በማይመስል አኳኋን ምስጋናቸው ከወፎቹ ዜማ ጋር አብሮ በጆሮ ሲገባ ለነፍስ ሐሴትን ይሰጣታል። ግና ወፊቷ ዞራ ለቅማ ስትመለስ ወደ ማደሪያዋ ትገባለች። በፈለገ ቅዱሳን ቅድስት ክርስቶስ ሰምራ ገዳም የሚገኙ እነዚህ የአብነት ተማሪዎች ግን ማደሪያ የላቸውም። የአብነት ትምህርት ደቀ መዛሙርት አሉ። ያው ትምህርት ይማራሉ። አገልግሎት በደንብ ሰጣቸዋለሁ። እነሱም በደንብ ተግተው ይማራሉ። ግን በዚህ ስንኖር ብዙዎች ነገር አሉ የሚቸግሩ ማለት ነው። እነሱ መማር እየፈለጉ ያው አቅም በላይ ሲሆንባቸው ወደ ቤተሰብ መመለስ ጸባይ ትምህርቱን የሚመተው ሙከራ ያደርጋሉ።
ትምህርት ማስተማር ነው። ከዛ መጠለያ ቤት የለም፣ ማይበሬት ይኸው እንደምታዩት የለም። ዝም ብለን እነዚህ ላይ ነው የምንማረው። ክረምት ያው ትምህርት ዝናብ በሆነ ሰዓት ይቋረጣል እንተዋለን ማለት ነው፣ ቤት ስለሌለ መማሪያ። እኔ ያው እዚህ ከመጣው ከ2 አመት በላይ ቆይቻለሁ። ያው ገዳሙ እንዳቅማቸው ደሞዝ ይከፍሉኛል የተወሰነ፣ ግን ገዳሙ ያው እንደሚታየው ብዙን ገቢ የለውም፣ ልማትም የለውም። ይሄ ስለሆነ ያው የተወሰነሽ ትንሽዬ ያው ይከፍሉያል፣ ያችን ይጭ ነው እንጂ ደሞዝም በቂ ደሞዝ እየተከፈለ አይደለም። ያው አቅም ከማጠር አንፃር የተነሳ ያው ብቻ ጉባኤው ከሚበተን ያሉ እነሱ ያው ያስቀምጠውኛል። እነሱ ጉባኤው እንዲስፋፋ ስለሚፈልጉ የሚበሉት ነገር እናጥራቸዋል። ደግሞ ቤትም የለም። ቤቱ በጣም አነስተኛ ቤት ነው ያለን። የእንጨት ቤት ነው ሞክረን ነበር፣ እሱም ስበላለው አሁን ዘመናል ታዩታላችሁ። ተማሪዎች በጣም እየተጎዳሉብን ነው። ተማሪዎች እየወዱብን ነው። መሄድ የማይፈልጉ ተማሪዎች እያጣናቸው ነው ያሉት። የሚወሩት ሰዎች ሁሉ ከአቅማችን አኳያ ነው። እንደገና በመምሩ እንዳቅማችን ደሞዝ እየከፈልናቸው ነበረ። አነሰ ብሎ አሁን እንኳን ይሄዳለው ብሎ ተነስተውብናል። ግን እኛ አሁን ይህ የምንከፍላቸው እኛ ለምነን ነው። አንደኛ ተማሪ ለቤተ ክርስቲያን መብራት ስለሆነ ለገዳሙ ትልቅ ሐውልት ስለሆነ፣ ስለዚህ አሁን ተማሪዎችን እየወደድን መምሩንም እየወደድን ግን ከድህነት አንፃር አሁን ባዷችን እንቀራለን። አሁን መምሩ ቢሄዱብን እኛ በጣም እንጎዳለን። ያው ያለኝ መልእክት እንግዲህ ጉባኤው ተሰርቶ ማይበሬቱም ተሰርቶ ተማሪዎችም የሚቸግራቸው ነገር ሁሉ ከተሟላ ያው እኔ ለማስተማር አደራዬን መዋጣት ግዴታ ስላለብኝ አስተምራለሁ። ግን ያሉትንም ይዤ እያስተማርኩ ነው ያለው እንደሚታየው። ግን ተማሪው እየመጣ ዝም ብሎ አቅም በላይ ሲሆንበት ኑሮ ውድነት እንደዚህ በቃ ለምኖ እንጀራ ላገኝ ሲል፣ ሁለተኛ ማደሪያ ቤት የሌለ ሲሆን በዚህ 3-4 ክፍተት ሲሆንበት ተማሪ ሲሄድ ያው እኔም ያሉትን ይዤ እነዛ በሚሄደውም እያዘንኩ ያው ገኛለሁ እንጂ ጉባኤው ያው እንደሚታየው ያሉትን ይዞ ማለት ነው። ስለዚህ ያው ቤቱ ቢሰራ ይሄ በጣም ትልቅ ነገር ይሆናል። ከዛ በተረፈ ያው ልመና በጣም ሩቅ ቦታ ነው ሄዶ የሚለምኑት። አሁን 12 ሰዓት ጀምሮ እስከ 3 ሰዓት ልመና አርፍዶ ይመጡ። ከዛ አግንተው ካልመጡ ካጡ መተውም ጦማቸውን ነው የሚውሉ። ይሄ አለ። የምግብና የቤት እጥረት በትክክል አለ። ከዚሁም ከሚማሩትም እንዲሁ ትናንትና ስናወራ ነበርና እዚህ ካሉት መነኮሳቱ እንትን ተማሪዎች እኮ መነኩሴ የሚኖር ይኖራል፣ የገዳም አስተዳዳሪ እንዲሁም ቆሞስ የሚሆን ሌላም አልፎ ደግሞ ጳጳስ ይኖራል እያለ ስንጫወት ነበርና እንዲሁ ተማሪዎችም እኮ እንዲህ ሊወጡ ስለሚችሉ እነዚህንም የሚያግዝ ቢገኝ እውነቴን ነው። አሁን እኛ የማናውቃቸው እግዚአብሔር የሚያውቃቸው ጸጋ ያላቸው እናቶችም አባቶች ስለሚኖሩ እነሱ እንኳን ይህን አይተው ተማሪዎች እንኳን ቢይዙልን መምህሩንም እንኳን እውነቴን ነው መምህሩን እንኳን ቢይዙልን ትልቅ ጽድቅ ይሆናል ያስባለሁ። መምህሩ ቢሄዱብን በጣም እንደጎዳ ይሄ ቦታ በጣም ይጎዳል፣ ከመጠን በላይ ይጎዳል። ስለዚህ እንዲህ ያሉትን ቢያግዙን። ያው ደግሞ እዚች መሃላውን ድቃቃ አለች ነው ወደፊት ቤቱ ሁለመናው ከተስተካከለ ተማሪ በጣም ብዛት ነው የሚመጣ። አሁን ራሱ እየደረሰ ያው ከተስተካከለ ሁሉ ነገር ካለ እየቸገረን ነው እንጂ ምናምን ይላል። ብዙ ተማሪ አለ። በጣም ጉባኤው ይሰፋል። ይሄ ለጥናትም ቦታ ነው፣ ገጠር ቦታ ስለሆነ በጣም ተማሪ ብዙ ደቀ መዛሙርት ነው የሚወጣበት። ሁሉ ነገር ተስተካከለ። አሁን ከተማ ሄዶም ገጠርም ተለምኖ መጥቶ ያው በርበሬው ምንም ፍሮም አይገኝም። በጭረጫው ነው ተማሪ የሚበላው። ይሄ ግልጽ ነው። ይሄ ስለሆነ ይሄን ሁሉ አድርገን እንዴት ነው እያለ ወደ ከተማ ይሄዳል ተማሪ። ያው በዚህ አይነት ነው እንጂ ጉባኤው በደንብ ከተስተካከለ ተማሪ በጣም ይማራል፣ ለውጥ ያመጣል። ማስተካከል ከሆነ ያው ተማሪው ይሄዳል፣ አይማርም። ካልበላ መማር አይቻልም። መጫው ጨዋታው አቅም ስለሚጠይቅ መቼም አንድ ሰው ካልበላ መንቀሳቀስ እንኳን ቃል እግዚአብሔር ይሄድ በጣም ይከብዳል እና ሁሉም ይቸግራል። የቀን ስራም ስለማይገኝ ልብስም ለመግዛትም የቀን ስራ እንኳን ሰርተው እንዳይለብሱም አያገኙም። የሳሙና መግዣም እንኳን የለም፣ የቀን ስራም የለም። በዚህ እንደሚታየው
ግለሰቡ አርሶ አደርም ብዙም ስለሌለ በዚሁ አንፃር ነው ተማሪ እየቀነሰ የሚመጣው። ይህች ቅድስ ስፍራ በዓለም ባዝና ያለችውን ነፍስ ከትርምስምሱ ሕይወት ነጥቃ በማምጣት ታዛውና የምታገለግል ነች። እናም ሕዝበ ክርስቲያኑ ወደዚህ ስፍራ አይኖቹን በማድረግ ገዳማን ታደጉልን። ያመነኮሳያት በዓለሙ ተቅበዝብዘን ተሰናክለን እንዳንወድቅ ከልመና አውጡን መልእክታቸው ነው። በአገር ውስጥም ያለ በአገር ውጭም ያለ ህዝበ ክርስቲያን ይሄን ተመልክቶ እጁ እንዲዘረጋል ለህዝበ ክርስቲያን ወይም በአገር ውስጥም በአገር ውጭም ላሉት ክርስቲያኖች መናገር መፈልገው በቃ ገዳማችንን እንዳትፈታብና ይርዱና ነው። በቃ ይርዱና እኛም በሰዓት ጾለት እያደረስና ጾለት በመንጸልይበት ሰዓት ወጥቶት ልመና ነው እንትን የሚለው በሰዓቱ ጾለት ማድረስ አንችልም። ብዙ መከራ ስቃይ አለ፣ እንግልት አለ። ከዛ በላይ ደግሞ ሌቦች ናቸው እንዲናቸው ተብሎ መታሰር መደብደብ አለ። ስለዚህ ከዚህ አውጡና ነው በቃ አጭሩን ካልመና አውጡና ነው። እስከ መቼ ማለት ነው? እስከ መቼ የሰው ፊት አይተን እንኖራለን? እስከ መቼ የሰው ልጅ ተሰድቦ ይኖራል? ስለዚህ ካልመና አውጡና ነው። እንዲያረገች እናታችን ክርስቶስ ሰምራ በማይገበይ ቦታ ያስቀመጠች ማለት ነው። አቋም የሆነው ነገር እናንተ ለምን ጠብቁ እንጂ እኛ ያው እንግዲህ አቸጋግተን በአገር ላይ እዚህ ደርሷል። ደርሰናል። እንግዲህ ግና ደግሞ አቋም ይሆን ደግሞ እንፈልጋለን። ለአቋም ነገር ነው እንግዲህ እናንተ እንትምትሉልን እናንተ እንግዲህ ለአቋም ነገር ነው የምትረዱና የስተዛሬው መቼም በልፋት በትግል ብቻ ደርሰናል። እንግዲህ መዛለጫውን ግን እናንተ ለምን ጠብቁ? አሁን እኛ የምንለው ለእናንተ ይኸው ለክርስቲያኖች ምን ነግራችሁ ቢኖር መቋቋሚያ ስጡን፣ አበጃጁልን፣ ዘመድ ብታገኙልን የሚጎበኝን እናንተን ያመጣ አምላክ እንደናንተ ደግሞ የሚያመጣ መጥቶም አይቶም ጎበይቶም ከዛም ሆኖም መቋቋሚያ ቢሰጣኝ። አሁን የሚሰሩ ብዙዎች ብቅ ብለው ያዩናል። ሲያዩ ግን ምንም ነገር ስለሌለ ምን ነገር አለ መቼ ጊዜ ሲነሳ ነው በማለት የሸሹ ማለት የተቀመጡ ማለት ይሄዱም አሉ። ምንድነው መስራት እየተፈለገ ይሰራ የለም። ሸማቃ የሚሰራ ነበር፣ ሱቅ የሚገበይ ነበር፣ ሁሉም ነገር የሚያርስ ነበር፣ የሚያርም ነበር። ግን የለም ምንም እናነሳው የለም። ያው በየሰው እጅ ነው የምናየው። አሁን ተሰው እጅ ተማየት አውጡን፣ እርዱን። የክርስቲያና እናንተ ክርስቲያኖች ክርስቲያን ነው የሚጎበኙ እንጂ ሌላ ስለሌለ እግዚአብሔርታችን እናንተ ጎበኙን፣ መቋቋሚያ አብጁልን። ይሄ እናንተን ያስተዳድራል የሚል እና መስተዳደሪያ የእግዚአብሔርም ያው በእናንተ በእነሱ ላይ ነው እንዲለን ተቋቁመን ብለን ለኋላ ትውልዶች እኛስ ያበቃነ ነው እኮ ምንም አንቆይም። ልጆችን ተፈጽማ ለማየት ነው ትንሽ ምንጓጓና ምንጠልይ እንጂ እኛ ባዶንን ያበቃነን። ግን ለተተኪው ትውልድ ቸምሳው አንድ ሰው ምናምን የሚያሳድገው በቤት ይዞ የሚያሳድገው ለልጄ ነው የሚል ለኛ ይልም እኮ እቺ ለልጄ ትቆይልኝ ያለ ቤትም ቢሰራ መሬትም ቢገዛ ሁሉም ቢያስፋፋ ለልጅ ነው የሚያኖር አይደል? እኛ ደግሞ ለተተኪው ትውልድ ጥለ እንድንል እርዱን። ህይወቴን አድሳ ሀዚ ያስቀመጠችኝ እናታችን መቼም ቢሆን ማለት ነው እኔ ለፈጣሪ እድሜ ሰጠው እሺ ጊዜ ባገለግል አይጠቅመኝም። በቃ መቼም ቢሆን ማለት ነው ምንም በቃ ለፈጣሪ ምን እንደምልን ያላውቅም። በቃ ታዲያ እንዲህ ያደረገች እናታችን ክርስቶስ ሰምራ በቃል ኪዳኗ እስከ 12 ትውልድ እያስማረች በየቀኑ የኛን ኃጢአተኛን በደል ሳትመለከት እልፍ ነፍሳትን እያወጣች ለዚች እናታችን ታዲያኛ ምን እናድርግላት? በቃ እርዱና። በሷ ስር ያለን የሷ አገልጋዮች እኛን መርዳት እግዚአብሔር ማገልገል ነው።